ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል ዋን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎችን እየመራው አብሬያችሁ ቆይታ ማድረጋውን ይፍራት አጥላው ነኝ መልካም ቆይታ የእስራኤል ፕሬዝዳንት ኢሳቅ ሄርዞግ ለይፋዊ የሥራ ጉብኝት አዲስ አበባ ገብተዋል ፕሬዝዳንቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ አቀባበል አድርገውላቸዋል ከውጭ ጉዳይ ሚኒስቴር የተገኘው መረጃ እንደሚያመላክተው ፕሬዝዳንቱ በአዲስ አበባ ቆይታቸው የሁለቱን ሀገራት ግንኙነት በሚያጠናክሩ ጉዳዮች ላይ ውይይት አድርገዋል ለዝርዝሩ አናውል ተስፋ ዛሬ ማለዳ አዲስ አበባ የገቡት የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ጉብኝታቸውን የጀመሩት የአድዋ ሙዚየምን በመጎብኘት ነው። የፕሬዝዳንቱ የአድዋ ሙዚየም ጉብኝት በአፍሪካ የጸረ ቅኝት ግዛት ታሪክ ውስጥ ትልቅ ቦታ ለሚሰጠው የኢትዮጵያ የነጻነትና ታሪክ ተጋድሎ ሀገራቸው ያላትን ክብር ለማሳየት ነው ተብሏል። የፕሬዝዳንቱን ጉብኝት በኢትዮጵያና በእስራኤል መካከል ለዘመናት ለቆየው ዘርፈ ብዙ ግንኙነት አዲስ ምዕራፍ የሚከፍት ነው ተብሏል። በአህጉራዊና ቀጠናዊ ጉዳዮች ላይም በጋራ የሚከናወኑትን ስራ የሚያጠናክር ምቹ ሁኔታ ይፈጥራል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ ከእስራኤሉ ፕሬዝዳንት አይዛክ ሄርዞግ ጋር ተወያይተዋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ዛሬ ወደ ኢትዮጵያ ለይፋዊ ጉብኝት የመጡትን የእስራኤሉን ፕሬዝዳንት አይዛክ ሄርዞግን ተቀብዬ ፍሬያማ ውይይት አድርገናል ብለዋል። የኢትዮጵያና እስራኤል ግንኙነትን በማጤን በወል ፍላጎታችን ላይ ተመስርተን ትብብራችንን የምናሳድግባቸው መንገዶችን ተመልክተናል ሲሉ ገልጸዋል። ኢትዮጵያ አቪዬሽን ዘርፉን ለውጭ አየር መንገዶች ክፍት እንደማታደርግ አስታወቀች። ለዝርዝሩ ጸጋነሽ ተሰማ የኢትዮጵያ ሲቪል አቪዬሽን ባለስልጣን የሀገር ውስጥ የአቪዬሽን ዘርፍ በራሱ ተወዳዳሪ ሆኖ ለመቅረብ የሚያስችል ተቋማዊና ተግባራዊ አቅም እስካልገነባ ድረስ ዘርፉን ለውጭ የግል አየር መንገዶች ሙሉ በሙሉ ክፍት የማድረግ እቅድ እንደሌለ አስታውቋል። የሀገር ውስጥ የግል አቪዬሽን ኩባንያዎች አሁንም በቁጥጥር ስርዓቱና በስራ እንቅስቃሴያቸው ላይ መዋቅራዊ ችግሮች አሉባቸው። ማስተካከያዎች እየተደረጉ ቢሆንም ውጤታቸው ሙሉ በሙሉ ለመታየት ጊዜ ይወስዳል ብሏል ባለስልጣኑ። አብዛኞቹ ችግሮች ደረጃ በደረጃ እየተፈቱ መሆኑን የገለጹት ዋና ዳይሬክተሩ በቅርቡ አውሮፕላኖች ለባንክ ብድር በመያዣነት መጠቀም የሚያስችል የፖሊሲ ለውጥ መደረጉን እንዳብነት ጠቅሰዋል። ዘርፉ ለውጭ ኢንቨስተሮች ክፍት ሊደረግ የሚችለው የሀገር ውስጥ ኦፕሬተሮች በሚኖራቸው ጥንካሬና አስተማማኝ ቁጥጥር ስርዓት መዘርጋቱ ላይ መሆኑ ተገልጿል። በአሁኑ ወቅት በኢትዮጵያ 12 ፈቃድ ያላቸው የግል አየር መንገዶች የሚገኙ ሲሆን ሌሎች 2 ኩባንያዎች ወደ ዘርፉ ለመግባት በሂደት ላይ መሆናቸው ተዘግቧል። የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የህብረተሰብ ጤና ድንገተኛ አደጋ አስተዳደር የልቀት ማዕከልን በይፋ ስራ አስጀመሩ። ለዝርዝሩ አማሩ ገብሩ የጤና ሚኒስትር ዶክተር መቅደስ ዳባ በመድረኩ የመክፈቻ ንግግራቸው ኢትዮጵያ የህብረተሰብ ጤና ስርዓቷን ለማጠናከር በመታደርገው ጉዞ ውስጥ ትልቅ ምዕራፍ እንደሆነ ገልጿል። የልቀት ማዕከል መመስረት ከአገሪቱ ሰፊ የዲጂታል ለውጥ አጀንዳ ጋር የሚጣጣም ነው ያሉት ሚኒስትሯ ስኬቱ ተቋማዊ አቅምን በቴክኖሎጂ ለመደገፍ የሚደረግ ስትራቴጂካዊ ኢንቨስትመንት ማሳያ ነው። ልቀት ማዕከሉ ኢትዮጵያ የህብረተሰብ ጤና ድንገተኛ አደጋዎች ለመለየት ምላሽ ለመስጠትና ለማስተዳደር የተሻለ ዝግጅት እንዳላት ያረጋግጣል ብለዋል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በበኩላቸው የህብረተሰብ ጤና ድንገተኛ አደጋዎችን ስራዎችን ለማሻሻል የተነደፈ የኤሌክትሮኒክስና የዲጂታል መሰረተ ልማት መጀመሩን ገልጸው የተጠናከረ የህብረተሰብ ጤና ድንገተኛ አደጋ አስተዳደር ስርዓት የምላሽ ጥረቶችን በማደራጀትና በጤና ድንገተኛ አደጋዎች ወቅት ቅንጅት በማሻሻል ረገድ ማዕከላዊ ሚና እንደሚጫወት አመልክተዋል። የኔልሰን ማንዴላ መታሰቢያ ሙዚየም በአዲስ አበባ ተመረቀ። በኮልፌ ፌዴራል ፖሊስ ፈጥኖ ደራሽ ግቢ ውስጥ በዘመናዊ መልክ የታደሰውና የተገነባው የመታሰቢያ ሙዚየም የደቡብ አፍሪካ የነጻነት ታጋይን የሚዘክር ሲሆን የአፍሪካ ሀገራት ወዳጅነት የሚያጠናክርና ኢትዮጵያ ለአፍሪካ ነጻነት ያበረከተችውን አስተዋጽኦም የሚያስታውስ ነው ተብሏል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ሙዚየሙ የመላው የጥቁር ህዝቦች የነጻነት አባት የሆኑት የኔልሰን ማንዴላ ሙዚየም ታሪክን ለትውልድ የሚያስተላልፍ የአፍሪካ ሀገራትን ወዳጅነት የሚያጠናክርና ኢትዮጵያ ለአፍሪካ ነጻነት ያበረከተችውን አስተዋጽኦ የሚዘክር ነው ብለውታል። ማዕከሉ ለወጣቱ ትውልድ የፓን አፍሪካዊነት እሳቤንና የእኩልነት መርህን የሚያስተምር የመነሳሻ ምንጭ ሆኖ ያገለግላልም ተብሏል። በኢትዮጵያ የደቡብ አፍሪካ አምባሳደር ኖንሲ ባሎሲ የኔልሰን ማንዴላ መታሰቢያ ሙዚየም መከፈቱ የሁለቱን ሀገራት ታሪካዊ ግንኙነት የሚያሳይ ብቻ ሳይሆን ኢትዮጵያ ለደቡብ አፍሪካ ነጻነት ያበረከተችውን ስትራቴጂካዊና ወታደራዊ ድጋፍ ዘላቂ መታሰቢያ መሆኑን የመታሰቢያ ሙዚየሙ በተመረቀበት ወቅት ገልጸዋል። ኢትዮጵያ ቴክኖሎጂን በመገንባትና በሰው ሰራሽ አስተውሎት ላይ ያሳየች ያለችው ለውጥ ዲጂታል ሉዓላዊነቷን ማረጋገጥ የሚያስችሉ መሆናቸውን የዓለም አቀፍ ደህንነት ተመራማሪና የባሊ ሲሊ የዓለም አቀፍ ጉዳዮች ትምህርት ቤት ዳይሬክተር ፕሮፌሰር አንቪት ጄራልድ ገለጹ። ለዝርዝሩ አማሩ ገብሩ
ፕሮፌሰሯ እንደገለጹት ኢትዮጵያ በሰው ሰራሽ አስተውሎትና በዳታ ላይ የተመሰረተ መፍትሄዎችን ማምጣት የሚያስችሉ ተግባራት እያከናወነች ነው። ይህም እንደ ግብርና፣ የደን ልማትና ማዕድን ባሉ ዘርፎች ውስጥ ማካተቷ የወደፊት ኢኮኖሚዋን ለማጠናከር ቁልፍ መሳሪያ ነው ብለዋል። ለዚህ ስኬት ሰው ሰራሽ አስተውሎትና የዳታ አያያዝ፣ የሳይበር ደህንነት ጥበቃ፣ የፈጠራ ባለቤትነትና የደረጃዎች ቁጥጥር እንዲሁም የኳንተም ቴክኖሎጂ የኮምፒውቲንግ አቅም ወሳኝነት እንዳላቸው አብራርተዋል። ይህም ለአፍሪካ ትልቅ ትምህርት የሚሰጥ ነው ብለዋል። በዘመናዊው ዓለም የኃይል ሚዛን የሚወሰነው በፈጠራ ባለቤትነት፣ በዳታ ቁጥጥር በተቀመጡ ደረጃዎች መሆኑን አስረድተዋል። ደረጃዎችን ማውጣት ለቴክኖሎጂ ብቻ ሳይሆን ለሁሉም ዘርፍ መሆን አለበት ያሉት ፕሮፌሰሯ ኢትዮጵያ እነዚህን ደረጃዎች በፈጠራ ባለቤትነት በማስጠበቅ በዓለም መድረክ ተጽዕኖ ፈጣሪ መሆን እንደምትችል ጠቁመዋል። በዚህ ረገድ የኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት እያከናወነ ያለውን ስራ በማጠናከር የአፍሪካን ድምጽ የሚያስተጋባ ይሆናል ብለዋል። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የፈጠራ ማበልጸጊያና የአእምሮ ጥበቃ ማስተባበሪያ ጽህፈት ቤት ኃላፊ ፌሊክስ ኢዴሳ በበኩላቸው መንግስት በተለይም በአፍሪካ የመጀመሪያ የሆነውን የሰው ሰራሽ አስተውሎት ዩኒቨርሲቲ ለማቋቋም እያከናወናቸው ያሉት ተግባራት ቴክኖሎጂን ከውጭ ተቋማት ጥገኝነት ለማላቀቅ ይረዳል፣ ትልቅ የፈጠራ አቅም ላላቸው ኢትዮጵያውያን ወጣቶችም መልካም አጋጣሚ መሆኑን ተናግረዋል። በኢትዮጵያ የዲጂታል ኢኮኖሚ ግንባታ ውስጥ የሴቶችና ወጣቶችን ተጠቃሚነት ለማረጋገጥ የሚያስችል የሶስትዮሽ ስምምነት የሴቶችና ማህበራዊ ጉዳይ ሚኒስቴር፣ የካናዳው ኒያጋራ ፎልስ ዩኒቨርሲቲና ኢድ ኮኔክት ኢትዮጵያ በኢትዮጵያ የዲጂታል ኢኮኖሚ ግንባታ ውስጥ የሴቶችና ወጣቶችን ተጠቃሚነት የሚያረጋግጥ የመግባቢያ ሰነድ ተፈራረሙ። በስምምነቱ ከተካተቱት ተግባራት መካከል በበይነ መረብ የሚሰጡ የሰርተፍኬት ፕሮግራሞችን ለወጣቶችና ለሴቶች ማዳረስ፣ በማህበራዊ ዘርፍ ለሚሰሩ ባለሙያዎች የዲጂታል ቴክኖሎጂና የውሳኔ አሰጣጥ ስልጠናዎችን መስጠት፣ ዓለም አቀፍ የትምህርት ጥራትና ቴክኖሎጂ ተሞክሮችን ወደ ኢትዮጵያ በማምጣት የሰው ኃይልን ማጎልበት እንደሚገኙበት ተጠቁሟል። የኢትዮጵያ ቀይ መስቀል ማህበር የአዲስ አበባ ቅርንጫፍ ጽህፈት ቤት 1 ብር ለሰብአዊነት በሚል የሀብት ማሰባሰቢያ ዘመቻ ጀመረ። ቅርንጫፍ ጽህፈት ቤቱ በከተማዋ ለሚከሰቱ ድንገተኛ አደጋዎች ፈጣንና ውጤታማ ምላሽ የመስጠት አቅሙን ለማሳደግ የሚያስችለውን ቅርንጫፍ ጽህፈት ቤቱ በከተማዋ ለሚከሰቱ ድንገተኛ አደጋዎች ፈጣንና ውጤታማ ምላሽ የመስጠት አቅሙን ለማሳደግ የሚያስችለውን በአጠቃላይ 5 ሚሊዮን ብር ለማሰባሰብ በማለም ነው ይህንን ዘመቻ የጀመረው። ለዚህም ማህበሩ የተለያዩ ገንዘብ ማሰባሰቢያ መንገዶችን እየተጠቀመ ሲሆን በጎ ፈቃደኞችና ሰራተኞች ቤት ለቤት እየተዘዋወሩ በንግድ ባንክ መለያ ቁጥሮች ወይም ኪዋር ኮዶች በበጎ አድራጎት ሳጥኖችና በአባልነት መዋጮ በኩል እንደሚያሰባስቡ አስታውቋል። ይህ የፋይናንስ ማሰባሰብ ተግባር ቅርንጫፍ ጽህፈት ቤቱ ለቀውሶች በተሻለ ሁኔታ እንዲዘጋጅ ከማድረጉም ባለፈ የቀይ መስቀልን ህይወት አድን ተልዕኮ በአዲስ አበባ ውስጥ የበለጠ ግልጽና ውጤታማ በሆነ መልኩ ተግባራዊ እንደሚያደርግም ያስችላል ተብሏል። እየተከታተላችሁ የምትገኙት ከቻናል ዋን የሚተላለፍላችሁ የመረጃ ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። የሻንሃይ ተመራማሪዎች ቀለል ለሚሉትና ዘውትረው ለማይከሰቱ በሽታዎች ምርመራ የሚያደርግ የተለየ ሰው ሰራሽ አስተውሎት ስርዓትን አቀረቡ። ለዝርዝሩ ሄሮዳይ ንጉሴ። በሰዎች ላይ አልፎ አልፎ የሚታዩ የህመም ስሜቶችን በምርመራ ለመፍታት ያግዛል የተባለለት የመጀመሪያው የሰው ሰራሽ አስተውሎት መተግበሪያ ዲፕሬር ተብሎ የሚጠራ ስርዓት ሲሆን በሻንሃይ ዣኦቶንግ ዩኒቨርሲቲ የሰው ሰራሽ አስተውሎት ትምህርት ቤትና በሺኗ ሆስፒታል ባለሙያዎች ትብብር የተሰራ ነው። ስርዓቱ በርካታ የህክምና ምርምር ጽሁፎችና መረጃዎችን ከቀጥታ የክሊኒክ መረጃዎች ጋር በማዋሃድ ይሰራል። ከተጠቃሚዎች የመረጃ እጥረት ካጋጠመው ጥያቄዎችን በራሱ የማቅረብ ምርመራውን በሀሳብ መፍጠር፣ ማረጋገጥና ግምገማ ማድረግ ይችላል። ተመራማሪዎች እንደሚሉት ስርዓቱ የምርመራ ውጤቶችን የሚከታተል ሲሆን ማስረጃዎችንም ያስቀምጣል። ይህም ለሐኪሞች ምን ተገኘ ብቻ ሳይሆን ለምን ተገኘ የሚለውን እንዲረዱ ያግዛል። በጥናቱ መሰረት እስካሁን በተደረጉ ሙከራዎች ዲፕሬር 57 በመቶ ምርመራዎች ትክክለኛ ውጤት አስገኝተዋል። ከነዚህም በተጨማሪ ውስብስብ የሚባሉ የህመም አይነቶች ላይ 70 በመቶ የምርመራ ትክክለኛነት አሳይቷል። ተመራማሪዎቹ ይህ ስርዓት በመጀመሪያ ደረጃ የጤና አገልግሎት ውስጥ ለፈጣን የህክምና ክትትል ጠንካራ መሳሪያ ሊሆን እንደሚችል ገልጸዋል። የፒንትረስት የፍለጋ መረጃዎች ቤተሰብ ከቴክኖሎጂ በላይ እውነተኛ ልምድና የቤተሰብ ግንኙነትን እንደሚያበራክቱ እያበረታታ ነው ተባለ። ሄሮዳዊት ንጉሴ ተጨማሪ አላት። ከ600 ሚሊዮን ተጠቃሚዎችና ከ80 ቢሊዮን የመተግበሪያው ፍለጋዎች ወርሃዊ ጥናት ላይ ያተኮረው ሪፖርት እንደሚያመላክተው የወላጆች የትኩረት አቅጣጫ ልጆቻቸውን ከስክሪን ነፃ ወደሚያደርግና ቤተሰባዊ ተግባቦትን ወደሚፈጥር ጥያቄ እያዘነበለ መሆኑን አመላክቷል። በመተግበሪያው ላይ በስፋት ከተስተዋሉ ፍለጋዎች መካከል የስክሪን ተጋላጭነትን በመቀነስ ረገድ ከስክሪን የጸዱ ክንውኖች፣ ስልክ የሌለበት የበጋ ወቅት፣ የቤተሰብ ጨዋታ ሀሳቦች የሚሉ ጥያቄዎች በስፋት የተጠየቁ ፍለጋዎች ሲሆኑ የልጆች ክህሎትንና የትኩረት አቅምን
በማሳደግ ረገድ ደግሞ ትምህርታዊ የልጆች ጨዋታዎች የሚሉ ፍለጋዎች ከዚህ በፊት ከነበረው በ4 እጥፍ ጨምረው ተስተውለዋል። ተፈጥሯዊ ቦታዎችና መካነ አራዊት ላይ ያተኮሩ ፍለጋዎችም ቁጥራቸው ከፍ ብሎ ታይቷል። እንዲሁም የዕለት ተዕለት እቅዶች ላይ ያተኮሩ ጥያቄዎች ተጨማሪ የወላጆች የትኩረት አቅጣጫ ሆነዋል። ለልጆች ምቹ ክፍልና የመጫወቻ ቦታዎችን የማመቻቸት ጥያቄዎችም እንደተካተቱ የፒንትረስት ዓለም አቀፍ የፍለጋ ትኩረቶችና ግንዛቤዎች መሪ የሆኑት ሲድኒ ስታንባክ ለሲኤንኤን ተናግረዋል። ታዲያ ይህ የወላጆች ንቁ ተሳትፎ በልጆች ስሜታዊ እድገት ሌሎችንና ተፈጥሮን በመረዳትና የራስ መተማመንን በመጨመር ረገድ ሰፊ የሆነ ጠቀሜታ እንዳለውና ሊበረታታ እንደሚገባም የስነ ልቦና ባለሙያዎች ለሲኤንኤን አብራርተዋል። የምግብ አፍቃሪዎች ከቴሌቪዥን የምግብ አዘገጃጀት አቅራቢዎች ጋር ለመገናኘት በአንድ ወቅት በመቶዎች የሚቆጠሩ ዶላሮችን የሚከፍሉ ቢሆንም በማህበራዊ ሚዲያ በነፃ ሊያገኟቸው በመቻላቸው ፍላጎታቸው ቀንሷል ተባለ። ሊዲያ ዝናቡ ተጨማሪ አላት። 10 ዓመታት ያህል የምግብ ዝግጅቶች በመላው አሜሪካ የተስፋፉ ሲሆን እንደ ራቼል ሬና ቦቢ ፍሌይ ያሉ እውቅ የምግብ አዘገጃጀት ባለሙያዎች ጋር ተገናኝቶ ልምድ የመለዋወጥ እድልን ሲሰጥ ቆይቷል። ይሁን እንጂ አሁን የማህበራዊ ሚዲያ መስፋፋትን ተከትሎ በእነዚህ እውቅ የምግብ አዘጋጆችና አድናቂዎቻቸው መሀል ያለው በአካል የሚገናኙበት ድልድይ ሲፈርስ ተስተውሏል። ይህ የሆነው ደግሞ አድናቂዎቻቸው በማህበራዊ ሚዲያዎች በነፃ እነሱን መከታተል በመቻላቸው ነው። ታዲያ እነዚህ የምግብ ዝግጅት መርሃ ግብሮች ላይ በመሳተፍ ከተለያዩ ሰዎች ጋር በአካል የመገናኘት እድል፣ ልምድ የመለዋወጥ ባህልና ከመርሃ ግብሩ የሚገኘውን ከፍተኛ ገቢ ያቀዛቀዘ መሆኑ ተገልጿል። ከማህበራዊ ሚዲያው ባሻገርም ሌሎች ትንንሽ የምግብ አዘገጃጀት መርሃ ግብሮች ሌሎች ፈተናዎች ሲሆኑ ተስተውሏል። ታዲያ የመርሃ ግብሩ አስተባባሪ ሆነው ሊስ ችራገር ሌሎች ትንንሽ ዝግጅቶች የሱን የምግብ አዘገጃጀት መርሃ ግብሮች ሊተኩ እንደማይችሉ ገልጿል። ሬይ የተሰኘው የምግብ ዝግጅት ባለሙያ በዚህ መርሃ ግብር ላይ መሳተፉን የቀጠለ ሲሆን ይህንንም የሚያደርገው ለሙያው ካለው ፍቅርና ታማኝነት የመነጨ መሆኑንና ከዛም ባሻገር በአካል የሚደረጉ የእርስ በእርስ የሙያ ግንኙነቶችና ልምድ ልውውጦች ማህበራዊ ሚዲያን የሚተኩ ባለመሆናቸው መሆኑን ገልጸዋል። ዘገባው የአሶሺየትድ ፕሬስ ነው። በጃፓን ኦሳካ ከተማ ማንነቱ ያልታወቀ ግለሰብ 3.6 ሚሊዮን ዶላር የሚያወጡ 29 ጥፍጥፍ ወርቆችን ለከተማዋ አስተዳደር በስጦታ አበረከተ። ጥፍጥፍ ወርቁ በሁለት ሳጥኖች ተደርጎ በከተማዋ አስተዳደር ቢሮ አቅራቢያ በድንገት የተገኘ ሲሆን ለጋሹ ከወርቅ ሳጥኖች ጋር ባስቀመጠው አጭር ማስታወሻ ስጦታው በከተማ ውስጥ ለሚያረጁ የንጹህ ውሃ ቧንቧዎች ጥገናና ለሕዝብ አገልግሎት እንዲውል ፍላጎቱ መሆኑን ገልጿል። ከተማዋ ለቧንቧዎች ቅያሪ ከፍተኛ በጀት በሚያስፈልጋት ጊዜ የተገኘው ይህ ድንገተኛ ስጦታ የሰማይ ሲሳይ ተብሏል። ማንነቱን መግለጽ ያልፈለገው ይህ ግለሰብ ምንም አይነት አድራሻም ሆነ ምልክት ያላስቀመጠ ሲሆን የከተማዋ ከንቲባ ለለጋሹ ከልብ የመነጨ ምስጋናቸውን አቅርበዋል። በዓለም ባንክ መረጃ መሰረት የዩክሬን ጦርነት የውድመት መልሶ ለመገንባት እስከ 588 ቢሊዮን ዶላር እንደሚደርስ ተገለጸ። ግምቱ ሀገሪቱ ካላት አጠቃላይ የሀገር ውስጥ ምርት በ3 እጥፍ የሚበልጥ ሲሆን ከዚህ ቀደም ከነበረው የ524 ቢሊዮን ዶላር ግምት በከፍተኛ ሁኔታ ጨምሯል። ለዝርዝሩ ማሌት ደመላሽ። የዓለም ባንክ ባወጣው የቅርብ ጊዜ መረጃ መሰረት በሩሲያና ዩክሬን ጦርነት ምክንያት የወደሙ መሰረተ ልማቶችን መልሶ ለመገንባት የሚያስፈልገው የገንዘብ መጠን ወደ 588 ቢሊዮን ዶላር ከፍ ብሏል። ይህ ሀገሪቱ ካላት ጠቅላላ ዓመታዊ የሀገር ውስጥ ምርት ወይም ጂዲፒ በ3 እጥፍ የሚበልጥ ሲሆን ባለፈው ዓመት ከነበረው የ524 ቢሊዮን ዶላር ግምት በ64 ቢሊዮን ዶላር ብልጫ አሳይቷል። የዓለም ባንክ የዩክሬን መንግስትና የአውሮፓ ህብረት በጋራ ባደረጉት ጥናት መሰረት የመልሶ ግንባታው ሂደት ቅድሚያ ትኩረት ከሚሰጣቸው ጉዳዮች ውስጥ በመኖሪያ ቤቶች ግንባታ፣ በኢነርጂና መሰረተ ልማት ማለትም የኃይል ማመንጫዎች፣ የውሃ መስመሮችና የትራንስፖርት አውታሮች፣ መንገዶችና ድልድዮች ጥገና እንዲሁም ማህበራዊ አገልግሎት ሰጪ ተቋማትን መልሶ ማቋቋም ላይ ይውላሉ። የዓለም ባንክ የምስራቅ አውሮፓ የሀገር ዳይሬክተሮች እንደሚሉት ጦርነቱ በቀጠለ ቁጥር የመልሶ ግንባታ ወጪው በየቀኑ እየጨመረ ይሄዳል። ይህንን ግዙፍ ወጪ ለመሸፈን የዓለም አቀፍ ለጋሾች ድጋፍ ብቻ በቂ እንዳልሆነና የግል ዘርፉ ኢንቨስትመንት ከፍተኛ ሚና እንደሚኖረው ተጠቁሟል። እንደ አናዶሉ መረጃ ዩክሬን አሁን ካለችበት አስቸጋሪ ሁኔታ ለመውጣት በየዓመቱ በአማካኝ 15 ቢሊዮን ዶላር የሚጠጋ የጥገና ወጪ እንደሚያስፈልጋት ተገምቷል። ይህም ለሀገሪቱ የረጅም ጊዜ የኢኮኖሚ ህልውና ወሳኝ መሆኑ ተመላክቷል። ሳምንቱን በታሪክ የምንቃኝበት ሰዓታችን ላይ ትገኛላችሁ። ይህ ሳምንት በታሪካዊ የሕክምና ግኝት ፖሊዮን ለመከላከል የሚያስችል የመርፌ ክትባት ለመጀመሪያ ጊዜ የተሰጠበት ቀን ነው። ሊዲያ ዝናቡ ዝርዝሩ እንደሚከተለው አዘጋጅታ ታቀርበዋለች። በዛሬው ሳምንቱን በታሪክ ውስጥ እጅግ አስከፊ ከሆኑ ልጆችን የሚያጠቁ በሽታዎች ውስጥ አንዱ የሆነውና የነርቭ ስርዓትን በማጥቃት መንቀሳቀስ አለመቻል እንዲሁም ሞትን የሚያስከትለውን በሽታ የፖሊዮ ክትባት ለመጀመሪያ ጊዜ የተሰጠበትን ክስተት እንቃኛለን። በ20ኛው ክፍለ ዘመን በሰለጠኑት ሀገራት በከፍተኛ ሁኔታ ከሚፈሩ በሽታዎች መሃል አንዱ ፖሊዮ ነው። በየዓመቱ በመቶዎች የሚቆጠሩ ህጻናትን መንቀሳቀስ እንዳይችሉ አድርጓቸዋል። ታዲያ ለዚህ አስከፊ በሽታ የመጀመሪያው ክትባት መሰጠት የጀመረው እንደ ኤሮፓውያኑ አቆጣጠር በ1954 የካቲት
2023 በዚሁ ሳምንት ነበር። በአሜሪካ ፒትስበርግ ለአርሰናል አጸደ ህጻናት ተማሪዎች የመጀመሪያው የፖሊዮ ክትባት ሊሰጣቸው ችሏል። ይሁን እንጂ ይህ ስኬት ያለ መሰናክል የተከናወነ አልነበረም። የፖሊዮ ክትባት መሰጠት ከመጀመሩ በፊት እንደ ኤሮፓውያኑ አቆጣጠር በ1948 እና በ1955 የፖሊዮ ወረርሽኝ ተከስቶ ብዙዎችን ለአካል ጉዳትና ህልፈት ዳርገዋል። በመሆኑም ወላጆች ልጆቻቸው ከቤት እንዳይወጡ በማድረግ ልጆቻቸውን ከማህበራዊ ግንኙነት ከልክለዋቸዋል። በሚኒሶታ በሚገኘው ሴንት ሜሪ ሆስፒታል ብዙ የፖሊዮ ተጠቂዎች ለብቻቸው ተለይተው በማቆያ ውስጥ ሲታከሙ የሰነበቱ ሲሆን በሽታው በፈጠረባቸው የመተንፈሻ አካላት ጡንቻ መዛል ምክንያት አንዳንዶች አይረን ለንግ በተሰኘ ትልቅ መሳሪያ ውስጥ እንዲገቡ ተደርገዋል። ይህ መሳሪያ በደንብ እንዲተነፍሱና ረጅም እድሜን እንዲኖሩ ያገዛቸው ቢሆንም ነገር ግን ሆስፒታሉ የሐኪሞች እጥረት ያለበት በመሆኑ የህክምና አሰጣጡ ላይ ውስን መሆንን እንዲሁም የህክምና ባለሙያዎች በወረርሽኙ ወቅት ለረጅም ሰዓታት እንዲያገለግሉ አስገዳጅ ሁኔታዎችን ፈጥሯል። የፖሊዮ ክትባት በአሜሪካዊው የህክምና ባለሙያ ዶክተር ሳልክና ባልደረቦቹ የተገኘ ሲሆን በአሜሪካም ፈቃድ ማግኘት ችሏል። ከዚህ ክትባት መገኘት በፊት በነበሩት ጊዜያትም ፖሊዮ ለአሜሪካ ህጻናት የአካል ጉድለት መንስኤ ሆኖ ቆይቷል። ምንም የፖሊዮ ጉዳይ ካልተመዘገበበት እንደ ኤሮፓውያኑ አቆጣጠር ከ2023 ዓ.ም ጋር ሲነጻጸር በ20ኛው መቶ ክፍለ ዘመን 16000 ህጻናት ከፖሊዮ ጋር በተገናኘ ለአካል ጉዳት የተዳረጉ መሆናቸው ተገልጿል። በ20ኛው መቶ ክፍለ ዘመን አስከፊ ከሆኑት በሽታዎች አንዱ የሆነውን የፖሊዮ ክትባት ለመጀመሪያ ጊዜ በአሜሪካ የተሰጠበትን ዕለት የዛሬው ሳምንቱን በታሪክ ውስጥ መዳረሻችን አድርገን ቃኘን። ከቢዝነስ ወዳገኘናቸው መረጃዎች አልፋለሁ። የጉምሩክ ኮሚሽን የውክልና አሰጣጥ መመሪያ ላይ ማሻሻያ አደረገ። የኢትዮጵያ ጉምሩክ ኮሚሽን ከጉምሩክ አስተላላፊዎችና ከአስመጪና ላኪዎች ውክልና ጋር በተያያዘ ቀደም ሲል አስተላልፎት በነበረው መመሪያ ላይ ማሻሻያ ማድረጉን አስታውቋል። እነዚህና ሌሎች የቢዝነስ ዘገባዎች ማን ይደመላሽ። በዚህ ማሻሻያ መሰረት የመንግስት ባለበጀት መስሪያ ቤቶች፣ የልማት ድርጅቶች፣ ዲፕሎማቲክ ተልእኮዎችና ዓለም አቀፍ ድርጅቶች የስራ ኃላፊነቶቻቸውን በሰነዶች ማረጋገጫና ምዝገባ ኤጀንሲ በአካል ቀርበው ውክልና የመስጠት ግዴታ አይኖርባቸውም ብሏል። እነዚህ ተቋማት በሚሰጡት የውስጥ የውክልና ደብዳቤ ብቻ የጉምሩክ ስነ ስርዓት መፈጸም እንዲችሉ ተፈቅዶላቸዋል። ይህ የተደረገው የስራ ኃላፊዎች በአካል ለመገኘት ያለባቸውን የስራ ጫናና የውጭ ዜጎችን ሁኔታ ከግምት ውስጥ በማስገባት ስለመሆኑም ተገልጿል። ከዚህ ውጪ ማናቸውም የግል አስመጪና ላኪዎች ግን የጉምሩክ ስነ ስርዓት ለማስፈጸም የሚሰጡት ውክልና በሰነዶች ማረጋገጫና ምዝገባ ኤጀንሲ በፍትህ ሚኒስቴር ወይም በክልል ፍትህ ቢሮዎች የተረጋገጠ መሆን እንዳለበት ኮሚሽኑ አሳስቧል። ኮሚሽኑ ቀደም ሲል ጥብቅ መመሪያ አውጥቶ የነበረ ቢሆንም የመንግስትና የዓለም አቀፍ ተቋማት የስራ መሪዎች በአካል ቀርበው ውክልና ለመስጠት መቸገራቸው የእቃዎችን የጉምሩክ ሂደት በማጓተቱ ይህ ተጨማሪ ማብራሪያ እንዲሰጥ ሆኗል። ሁሉም የጉምሩክ ቅርንጫፍ ጽህፈት ቤቶች ይህንን መመሪያ መነሻ በማድረግ አገልግሎት እንዲሰጡ ኮሚሽኑ አሳስቧል። አርብቶ አደሩ በሰው ሰራሽና በተፈጥሮ አደጋ በእንስሳቱ ላይ ሊደርስበት የሚችለውን ጉዳት ለመቀነስ ኢንሹራንስ ወሳኝ ሚና ያለው በመሆኑ አደጋውን አስቀድሞ ለመከላከል እስካሁን ከ200,000 በላይ አርሶ አደሮች የእንስሳት ኢንሹራንስ ተጠቃሚ እንደሆኑ ተመላክቷል። የእንስሳት ሀብት ለምጣኔ ሀብት እድገት ጉልህ ሚና ያለው በመሆኑ አርብቶ አደሩ ከእንስሳቱ የበለጠ ተጠቃሚ እንዲሆን የኢንሹራንስ ተደራሽነትን ማስፋት ይገባል ተብሏል። በተፈጥሮና ሰው ሰራሽ አደጋዎች ምክንያት በአርብቶ አደሩ አካባቢ የሚከሰቱ ችግሮችን በዘላቂነት ለመቋቋም ከእንስሳት ኢንሹራንስ በተጓዳኝ በመኖ ልማት ላይ በትኩረት እየተሰራ መሆኑን የግብርና ሚኒስቴር ዴኤታ ፍቅሩ ረጋሳ ተናግረዋል። የእንስሳት ጤና አጠባበቅን ለማሳደግ የእንስሳት ጤና ኬላዎችና ተንቀሳቃሽ የእንስሳት ክሊኒኮች እንዲሁም የክትባት አቅርቦት ላይ በትኩረት እየተሰራ መሆኑን አመላክተዋል። የሳተላይት መረጃን መሰረት ያደረገ ከ46,000 በላይ አርብቶ አደሮችን ተጠቃሚ የሚያደርግ የኢንሹራንስ አገልግሎት በአዳማ በይፋ ተጀምሯል። የጋና መንግስት ባወጣው መረጃ መሰረት የሀገሪቱ አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ እስከ 2026 መጨረሻ ድረስ $140 ቢሊዮን ይደርሳል ተብሎ ይጠበቃል። ይህ ትንበያ እውን ከሆነ ጋና አይቮሪ ኮስትና አንጎላን በመቅደም በአህጉሪቱ ካሉ ግዙፍ ኢኮኖሚዎች መካከል በ7ኛ ደረጃ ላይ እንድትቀመጥ ያስችላታል። የጋና የፋይናንስ ሚኒስትር ዶክተር ካሲል ፎርሰን በሰጡት መግለጫ የሀገሪቱ ኢኮኖሚ ለመጀመሪያ ጊዜ $100 ቢሊዮን ገደማ ማለፉን በይፋ አስታውቀዋል። ይህ ስኬት ሀገሪቱ በቅርብ ዓመታት ውስጥ ከነበረባት የኢኮኖሚ ቀውስ በከፍተኛ ፍጥነት በማገገም ላይ መሆኗን የሚያሳይ ተጨባጭ ማሳያም ተደርጎ ተወስዷል። ባለስልጣናት እንደሚሉት ይህ እድገት ጥቂት ዘርፎች ላይ ብቻ የተገደበ ሳይሆን በሁሉም የኢኮኖሚ ዘርፎች ላይ የታየ ነው። በተጨማሪም በ2024 መጨረሻ 23.8 በመቶ የነበረው የዋጋ ግሽበት በ2025 መጨረሻ ወደ 6.3 በመቶ ዝቅ ብሏል። ይህም ላለፉት 6 ዓመታት የታየ ዝቅተኛው ቁጥር ነው። እንዲሁም የሀገሪቱ የፋይናንስ ሚኒስቴር እንዳስታወቀው ሀገሪቱ በወርቅ በካካዋና በነዳጅ ሽያጭ ከፍተኛ ገቢ በማግኘቷ
የ8.5 ቢሊዮን ዶላር የንግድ ትርፍ ማግኘት ችላለች። እንደ ቢዝነስ ኢንሳይደር አፍሪካ መረጃ የሀገሪቱ አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ እስከ 2026 መጨረሻ ድረስ 140 ቢሊዮን ዶላር ይደርሳል ተብሎ ይጠበቃል። በናይጄሪያ ደካማ በሆነ የማከማቻና የትራንስፖርት መሰረተ ልማት ምክንያት እስከ 40 ሚሊዮን ሜትሪክ ቶን የሚደርስ ምርት ለብክነት መዳረጉን የኢንዱስትሪ መሪዎች አስታወቁ። ይህም ሀገሪቱ ካመረተችው አጠቃላይ ምግብ ውስጥ ከፍተኛውን ድርሻ ይይዛል ተብሏል። ሀገሪቱ በ2025 ብቻ ከምርት መሰብሰብ በኋላ በሚታዩ የአሰራር ጉድለቶች ምክንያት እስከ 3.3 ቢሊዮን ዶላር የሚገመት ሀብት ማጣቷ ተገልጿል። ለዚህ ኪሳራ ዋነኛ መንስኤ ተብለው የተጠቀሱት ዘመናዊ የቀዝቃዛ ማከማቻ እጥረት እንዲሁም ደካማ የሎጂስቲክስና የትራንስፖርት አገልግሎት ናቸው። የግብርና ባለሙያዎች እንደሚሉት ይህ ብክነት የገበሬውን ገቢ ከመቀነሱም በላይ የሀገሪቱን የምግብ ዋስትና አደጋ ላይ ጥሎታል። በመሆኑም መንግስት ችግሩን ለመፍታት በአስቸኳይ ብሔራዊ የኢንቨስትመንት ጥሪ እንዲያደርግ ባለሙያዎቹ አሳስበዋል። መረጃው የፕሪሚየም ታይምስ ናይጄሪያ ነው። ስትከታተሉ የቆያችሁት ከቻናል ዋን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎቹን እየመራው አብሬያችሁ ቆይታ ያደረኩት እኔ ኤፍራታ ጥላሁን ነበርኩኝ። መልካም ጊዜ።